ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የረቡዕ ምሽት የኢቲቪ 57 ዜናዎቻችን ቀጥለዋል። አበይት ዜናዎችን አስቀድማለሁ። ኢትዮጵያ የሰው ሰራሽ አስተውሎትን ለሁለንተናዊ እድገት መጠቀሟ የተጀመረውን ለውጥ እያፋጠነው ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ መጪውን የትንሣኤ በዓል ምክንያት በማድረግ ከ233 ሺህ በላይ ለሚሆኑ ወገኖች ማዕድ አጋሩ። ወጣቶች ለሀገር የነገ ተስፋ መሰረት ለመጣል ከታዛቢነት ወጥተው በፖሊሲ ቀረጻና በውሳኔ ሰጭነት ሊሳተፉ ይገባል። የአዲስ አበባን ወንዞች መሰረት አድርጎ የተሰራው የወንዝ ዳርቻ ልማት ስራ የከተማዋን አዲስ መልክ ገልጿል። የኢቲቪ 57 ዜናዎቻችን ቀጥለዋል። አልጋነሽ ተካ አብሬያችሁ ቆያለሁ። መልካም ቆይታ ይሁንላችሁ። ኢትዮጵያ የሰው ሰራሽ አስተውሎትን ለሁለንተናዊ እድገት መጠቀሟ የተጀመረውን ለውጥ እያፋጠነው ነው። የኤአይ ኢንስቲትዩት ከማቋቋም አንስቶ በአፍሪካ ቀዳሚውን የሰው ሰራሽ አስተውሎት ዩኒቨርሲቲ ኦን ለማድረግ መወሰኗን በዘርፉ ረጅም ርቀት ለመጓዝ ያላትን ቁርጠኝነት ያመላክታል። ለመሆኑ ባለፉት ዓመታት በዘርፉ የተከናወኑ ተግባራት ምን ያህል ውጤታማ ናቸው? ተከታዩ የሮዛ መኮንን ትንታኔ መልሳለሁ። ዓለማችን ዛሬ በአንድ ትልቅ የታሪክ መጋጠሚያ ላይ ትገኛለች። ትላንት የሀገር ሉዓላዊነት የሚለካው በድንበር ጠባቂ ወታደሮች ብዛትና በጦር መሳሪያዎች አቅም ነበር። ዛሬ ግን ሰሞኑን በመካከለኛው ምስራቅ እንደምንታዘበው በዘመናዊ ቴክኖሎጂዎች ምክንያት ጦርነት ወደማይዳሰስ ምናባዊ ደመና ተሸጋግሯል። በዚህ በሰለጠነ ዓለም ሉዓላዊነት የሚለካው በኮድ በዳታና በሰው ሰራሽ አስተውሎት ኤአይ ልዕልና ሆኗል። ከ2000 ዓመታት በላይ ስልጣኔን ለዓለም ያስተማረችው በአድዋ ድል አፍሪካውያንን ለነጻነት ያነቃቃቸው ጥንታዊቷ ኢትዮጵያ ዛሬ በዲጂታል ዓለም ሌላ የታሪክ ምዕራፍ እየጻፈች ትገኛለች። ይህንን ጉዞ የዲጂታል አድዋ ብንለው ማጋነን አይሆንም። ጠቅላይ ሚኒስትር አብይ አህመድ የሚመሩት የመደመር ጉዞ ሀገሪቱን ከልማዳዊ የእርሻ ማረሻ ወደ ዘመናዊ የቴክኖሎጂ ምህዳር እያሸጋገራት ነው። ስለዚህ ዛሬ የምንጠይቀው መሰረታዊ ጥያቄ ይህ ነው። ኢትዮጵያ በሰው ሰራሽ አስተውሎት ኤአይ ዓለም ውስጥ ተጽዕኖ ፈጣሪ መሆን ትችላለች ወይስ የሌሎች ቴክኖሎጂ ተገዢ ሆና ትቀጥላለች? ቆይታችን ይህን ይመልሰዋል። ዓለም በአራተኛው የኢንዱስትሪ አብዮት ማዕበል ውስጥ ትገኛለች። እንደ አሜሪካና ቻይና ያሉ ሀያላን ሀገራት በሰው ሰራሽ አስተውሎት ኤአይ የበላይነትን ለመያዝ በቢሊዮን የሚቆጠር ዶላር እያፈሰሱ ነው። በዚህ መሃል 130 ሚሊዮን ሕዝብ ባለቤት የሆነችው ኢትዮጵያ ዲጂታል 2030 ስትራቴጂን ይዛ ብቅ ብላለች። ይህ ስትራቴጂ ተራ የቴክኖሎጂ ሽግግር ብቻ ሳይሆን ኢትዮጵያን የዘመናት የብልጽግና ናፍቆት በዘመናዊ ዕውቀት የመመለስ ስትራቴጂካዊ እርምጃ ነው። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ እንደሚሉት መደመር ማለት ያለውን አቅም ማቀናጀትና አዲስ እሴትን መፍጠር ነው። ኤአይ ደግሞ ይህንን አቅም ለማቀናጀት ትልቁ መሳሪያ ነው። ዛሬ ኢትዮጵያ ቴክኖሎጂን እንደ ቅንጦት ሳይሆን እንደ ህልውና ጉዳዩ ወስደዋለች። ለመሆኑ ባለፉት ዓመታት ኢትዮጵያ በቴክኖሎጂው ዘርፍ የት ነበረች? ወደ ኋላ መለስ ስንበል ኢትዮጵያ የቴክኖሎጂ ተጠቃሚ እንጂ ፈጣሪ አልነበረችም። አብዛኞቹ መንግስታዊ አሰራሮች በወረቀትና በቢሮክራሲ የተተበተቡ በሙስናም የተጋለጡ እንደነበሩ የማይካድ ሀቅ ነው። ነገር ግን ከ8 ዓመታት በፊት መጋቢት 2010 ዓ.ም የመጣው ሀገራዊ ለውጥ ለቴክኖሎጂው ዘርፍ አዲስ ትንሣኤ ሆነ። ቀደም ሲል በአብዛኛው ኢትዮጵያዊ ዘንድ እምብዛም የማይታወቀው ሰው ሰራሽ አስተውሎት ራሱን ችሎ በመንግስት እውቅና ማግኘት የፈጀበት ጊዜ 2 ዓመት ብቻ ነው። በ2012 ዓ.ም ዓለም በኮቪድ-19 ወረርሽኝ ስጋት ተወጥራ በነበረችበት በዛን ወቅት ኢትዮጵያ የወደፊቱን አሻግራ በማየት የራሷን የሰው ሰራሽ አስተውሎት ኢንስቲትዩት መሰረተች። የኢንስቲትዩቱ ዓላማም ግልጽ ነበር፣ ሀገር በቀል መፍትሄዎችን ማፍለቅ መቻል። በዚህም ባለፉት 4 ዓመታት ብቻ ኢንስቲትዩቱ የውጭ ኩባንያዎችን ጥገኝነት የሚቀንሱና በቢሊዮን የሚቆጠሩ የውጭ ምንዛሪ የሚያድኑ ፕሮጀክቶችን መተግበር ችሏል። ለማሳያነት ቀደም ሲል የጸጥታና የደህንነት ሲስተሞችን ከውጭ ለመግዛት የሚወጣው ወጪ እጅግ ከፍተኛ ነበር። ዛሬ ግን
በኢትዮጵያውያን ወጣቶች የበለጸጉ የኤአይ ሲስተሞች ሀገራዊ ሉዓላዊነታችንን በዲጂታል ምህዳር እያስከበሩ ይገኛሉ። ይህ የመደመር ውጤት ነው። አሁን ወደ ዋናው ነጥብ እንምጣ። ኢትዮጵያ ለምን በአፍሪካ የመጀመሪያውን የኤአይ ዩኒቨርሲቲ ለመገንባት ወሰነች? ምላሹ ግልጽ ነው። አሁን ዓለም ከደረሰችበት ስልጣኔ አንጻር እውቀቱ ከሌለን ቴክኖሎጂው ባሪያ ያደርገናል። ይህ ዩኒቨርሲቲ የኢትዮጵያ የጥበብ ማማ እንደሚሆንም ይታመናል። ለዚህ ስኬት ይረዳት ዘንድም ኢትዮጵያ በሰው ሀብት ልማት ላይ በርካታ ስራዎችን እየከወነች ነው። በየዓመቱ በሺዎች የሚቆጠሩ የቴክኖሎጂ ምሁራንን የማፍራት ጉዞም ተጀምሯል። የ5 ሚሊዮን ኮደሮች ኢኒሼቲቭ ትልቁ ዓላማም ወጣቱን የነገው ዓለም ተቀጣሪ ሳይሆን የነገው ዓለም ፈጣሪ ማድረግ ነው። የሰው ሰራሽ አስተውሎት አበርክቶ በኢኮኖሚ መዋቅራዊ ሽግግር ውስጥ በቀላሉ የሚገመትም አይደለም። በግብርናው ምርትና ምርታማነትን በጉልህ ይጨምራል። በጤናው ካላችሁ ውስብስብ ምርመራዎችን በጥራትና በፍጥነት በመተንተን የዜጎችን ሕይወት ይታደጋል። በአገልግሎት አሰጣጥ ደግሞ እንግልትን በማስቀረትና ቅልጥፍናን በመጨመር የሰውን ልጅ ክብር ያረጋግጣል። ከሁሉም በላይ ኤአይ የሀገራት ዲጂታል ሉዓላዊነት መገለጫ ሆኗል። ዳታ የዘመናችን ነዳጅ ነው። ይህ እሳቤን የተቀበለችው ኢትዮጵያ መረጃዎችን በውጭ ኩባንያዎች እጅ ከወደቁ ሉዓላዊነቱ አደጋ ላይ እንደሚሆን ትረዳለች። ስለዚህም የኤአይ ኢንስቲትዩት የኢትዮጵያን ዳታ በሀገር ውስጥ የመረጃ ቋት እንዲጠበቅ በማድረግ የዲጂታል አጥራችንን እያጠናከረ ነው። የኢትዮጵያ የዲጂታል ኢኮኖሚ በ4 ዓመታት ውስጥ ከጠቅላላ ሀገራዊ ምርት ጂዲፒ ትልቅ ድርሻ እንዲኖረውም ታቅዷል። እስካሁን በኢንስቲትዩቱ አማካኝነት ከ15 በላይ ትልልቅ ፕሮጀክቶች ተጠናቀው ለአገልግሎት በቅተዋል። ኢትዮጵያ በአፍሪካ ውስጥ በኤአይ ዝግጁነት ወይም ኤአይ ሬዲነስ ከቀዳሚዎቹ 5 ሀገራት ተርታ ተሰልፋለች። ይህ ዝም ብሎ የመጣ ሳይሆን መንግስት ለዘርፉ በሰጠው ከፍተኛ ትኩረትና ድጋፍ ነው። የኤአይ ዩኒቨርሲቲው ሲጠናቀቅ ደግሞ ኢትዮጵያ የአፍሪካ የቴክኖሎጂ ማዕከል ቴክ ሀብ እንደምትሆን ይጠበቃል። በአጠቃላይ የኢትዮጵያ የኤአይ ጉዞ ተራ የቴክኖሎጂ ፉክክር አይደለም። የዜጎችን ሰብአዊ ክብር የማረጋገጥ ድህነትን በእውቀት የማሸነፍና ሀገራዊ ሉዓላዊነትን የማጽናት ጉዞ ነው። ዛሬ በሰው ሰራሽ አስተውሎት ኢንስቲትዩት የተዘራው የቴክኖሎጂ ዘር ነገ በሚሊዮኖች ህይወት ውስጥ ብልጽግና ሆኖ ይነሳል። የመደመር መንግስት የጀመረው ይህ የጥበብ ጎዳና ሊቀለበስ የማይችል ሀገራዊ እውነታም ሆኗል። ኢትዮጵያ በዲጂታል ሉዓላዊነትና በቴክኖሎጂ ልዕልና የታጀበች ነገዋ ድንቅ ምድር ለመሆንም ጉዞዋን ቀጥላለች። እኛም ይህንን ታሪክ ሂደት በኩራት እንከታተላለን። የአዲስ አበባን ወንዞች መሰረት አድርጎ የተሰራው የወንዝ ዳርቻ ልማት ስራ የከተማዋን አዲስ መልክ ገልጧል። ከዚህ ቀደም በከፍተኛ ብክለት የተፈጥሮ ውበታቸው ተገፎ የቆዩት ወንዞች ዛሬ ላይ ገጽታቸው ተቀይሯል። በጎርፍ ስጋት የነዋሪዎች ፈተና የነበሩት ወንዞች በተገነቡላቸው ግድቦች ተመጥነው መፍሰስ ጀምሯል። ባልደረባችን ማህሌት ታደለ በራስ መኮንን ድልድይ አካባቢ የተሰራውን የወንዝ ልማት ታስቃኘናለች። በኢትዮጵያውያን ባህል ቡናን ለብቻ መጠጣት የተለመደ ነገር አይደለም። ቡና ቤት ውስጥ ከተፈላ ሰብሰብ ብሎ ከሰዎች ጋር እየተጨዋወቱ ይፈላል። እንዲሁ ደግሞ ቡና ከማህበራዊ መስተጋብር መፍጠሪያነቱ ባሻገር ለኢትዮጵያም ትልቁ የውጭ ምንዛሬ ማግኛ ምንጭ እንደሆነ እናውቃለን። በራስ መኮንን አካባቢ ያለው ቦታ ላይ የቡና ፓርክ አለ። እዚህ አካባቢ ላይ በርካታ ቡናን ለጠጪዎች የሚያቀርቡ ድርጅቶች ወይም አገልግሎት ሰጪ ተቋማት አሉ። ካፌዎች፣ የቡና መሸጫ ቦታዎች ልክ እንደዚህ ተውበው ሰዎች ሰብሰብ ብለው እየተጫወቱ ልክ እንደ ቤታቸው እየተሰማቸው ቡናን እንዲጠጡ የሚያስችሉ ስፍራዎች ጭምር ተሰርተዋል። በወንዝ ዳርቻ ልማት ስራው ማውራት እንችላለን። እንዴት ነህ? ሰላም ነው? ማን ልበል ስምህን? ሄኖክ እባላለሁ። እዚህ አካባቢ ነው የምትኖረው? ትንሽ ራቅ ያለ ቦታ አካባቢ ነው የምኖረው። ግን ታውቀው ነበር ይሄን አካባቢ? አዎ፣ ይሄን አካባቢ ከዚህ በፊት ይሄ ከመሰራቱ በፊት አውቀው ነበር እና ቆሻሻ የሚጣልበት አካባቢ ነበር። ወንዝ ልማቱም አሁን ላይ እንዳማረበት እንደምታየው አልነበረም እና አሁን ላይ ያው ውብ ተደርጎ ተሰርቷል። ያው እንቅስቃሴም ከስራ በኋላ ወክ ለማድረግም አመቺ ሆኗል። እረፍት ለማድረግ ራስሽን ለማዝናናት
አሪፍ ቦታ አመቺ ሆኗል ብዬ አስባለሁ። አመሰግናለሁ። እንዴት ነው ጋሼ? ሰላም ነሽ? ሰላም ኖት? ደህና ኖት? ልቀመጥ አጠገቦ? እንዴት ኖት? ደህና ኖት? አለን ይመስገን። ማን ይባላሉ? በየነ እባላለሁ። በየነ ቡኔ ይባላሉ። እዚህ አካባቢ ነው የሚኖሩት? አዎ። በደንብ ያውቁታል ይሄን አካባቢ? አዎ ጠንቅቄ አውቀዋለሁ። ማታ ማታ መዝናኛችን ነው። እንዴት ነው ታዲያ የአካባቢው ለውጥ? በቃል ተገልጾ ያልቃል? በቃል ተገልጾ እኮ አይላቅም። ሊያልቅ የሚችል ነገር አለ። በአይን ቢታይ አይሻልም? ማታ ማታ እኮ እንደ ልባችን አምሽተን እኮ ስንመጣ እኮ በዚህ በኩል ቁልቁለት ስጋት ነበረ። አሁን ከዚህ ከ2 ዓመት በፊት በዚህ በኩል ከመሸ በዚህ በሰዓት አደረገ በኩል ከፒያሳ ወርደሽ መምጣት አትችይም። አሁን ግን አይደለም 2 ሰዓት 3 ሰዓት 6 ሰዓት 7 ሰዓት እኛ ወክ እያደረግን እንገባለን እስከ እያምሽተን ማለት ነው። እና በጣም ደስ ይላል ለውጡ። በጣም እጅግ በጣም ደስ ይላል። በቀን እንኳን ኮንፊደንሻል ሆነሽ የምትበይበት ሰፈር አልነበረም። በተለይ ከሀገር ፍቅር ከፍ ብለሽ ያለው መንገድ እጅግ በጣም ለትውልድ ቀሳፊ የነበረ ቦታ ነው። ግን አሁን እጅግ በጣም የምናያቸው ነገሮች በሙሉ ለአይን ማራኪ ለትውልድ ተኪ የሚሆን ትውልድ የሚቀረጽበት ቦታ እዚህ ቦታ ማታ ቁጭ ብለሽ የምትዝናኝበት የምታሳልፊበት ቦታ ነው። እኔ እንጃ እኔ ቃላቶች ያጥሩኛል። የወንዙ ነገር አይነሳ። ለምን ጋርቤጅ ነበር ይመስለው ቆሻሻ መጣያ ነበር ይመስለው። እውነት እንናገር ከተባለ ቆሻሻ በበርሜል በምናምን የሚገለበጥ ቦታ የነበረበት ቦታ ነው። ዛሬ እንደዚህ ስታዩ ላይ የሚማረክ ቦታ ነው ያለው። ይበል የሚያሰኝ ነው። በጣም ነው የማመሰግነው ጋሽ በየነ። ሰላም ያዋሉ። መልካም ቀን ይሁንልዎ። እሺ ደህና ነው። ለአዲስ አበባ አዲስ መልክ አዲስ ገጽታ ለመስጠት እየተሰሩ ያሉ የወንዝ ዳርቻ ልማት ስራዎች ከተማዋን ማስዋብና ማሳመር ላይ ብቻ ትኩረት ያደረጉ አይደሉም። የዘመናት የሕዝብ ችግር የሆኑ ጉዳዮችን ጭምር መፍታት ላይ ትኩረት ያደረጉ ናቸው። ከዚህ ቀደም ከላይ ከእንጦጦ ተነስተው የሚመጡ የተለያዩ ወንዞች ተጠረቃቅመው ወደ መሀል ከተማው ሲፈሱ የከተማው ነዋሪዎች በተለይ ደግሞ በወንዝ ዳርቻ አካባቢ ኑሯቸውን መሰረት አድርገው የኖሩ ነዋሪዎች በጎርፍ ችግር ምክንያት ለከፍተኛ አደጋ ሲጋለጡባቸው የኖሩ ወንዞች ናቸው። እነዚህን ወንዞች ደግሞ መልክ ለማስያዝና የሚወርደውን ውሃም ደግሞ እየመጠኑ ለመልቀቅ ይህን የመሰሉ ቼክ ዳሞች ወይም ደግሞ የውሃ ፍሳሽ የመውረጃ መቆጣጠሪያዎች ናቸው። እነዚህ ግድቦች እንደምትመለከቱት እነዚህ ሁሉ ተሰርተው እየተጠናቀቁ ያሉበት ነው የወንዝ ዳርቻ ልማት ስራው። ሰላም ነው? ደህና ነሽ? ልቀመጥ? እንዴት ነሽ? ሰላም ነው? ደህና ነን እግዚአብሔር ይመስገን። ማን ልበል ስምሽን? ውበት ደጉ እባላለሁ። መልካም። እኔ ማህሌት እባላለሁ። ይሄን አካባቢ ታውቂዋለሽ አንቺ? አዎ ሰፈሬ ነው። እዚህ ሰፈር ነሽ? እዚህ ሰፈር ነኝ። ታች ዋሻወልዴ ኮንዶሚኒየም አካባቢ ነው ሰፈራችን። እንደዚህ ሆኗል እንግዲህ አሁን ባለበት ሁኔታ። የእኛም ሰፈር እንደዚህ የሚያምር ሆኖ ተሰርቷል። አራዳ በአጠቃላይ እንደ ድሮ አይደለም። በጣም የተለየ ነገር አለ። ነዋሪ ከሆንሽ እዚህ አካባቢ ከሆነ ያደግሽው ምን ይመስል ነበረ በፊት? እስኪ አነጻጽሪልን ካሁኑ ጋር። ለንጽጽር የሚቀርብ አይደለም፣ የሚመች አይደለም። እውነት ለመናገር ማለት ይሄ በጣም የሚታወቅ አካባቢ ነው። ራስ መኮንን ድልድይ አሁን አዲስ የተወለደ ከተማ ቦታ በይው ማለት ነው። አዲስ የተወለደ ስልሽ ታሪኩንም ጠብቆት አካባቢው ቅርጹ ታሪኩ እንዳለ ሆኖ ተጠብቆ በተለይ ደግሞ በደንብ ገላጭ በሆነ ሁኔታ የተሰራ ሆኖ ግን በፍጹም ላነጻጽረው አልችልም። አንደኛ በጣም ቆሻሻ ነው። በጣም ወንዝ ነው እንደምትመለከቱ። በጣም ወንጀልም የሚፈጸምበት አካባቢ ነው። ሁለተኛ እዚህ ስር ደግሞ የሚኖሩ ሰዎች በቃ በጣም የጎርፍ ስጋት የነበረባቸው ናቸው። ለመኖር ቀርቶ እውነት ለመናገር ስታልፊ ራሱ ሽታው ራሱ ከባድ ነበረ ማለት ነው። ቆሻሻ ነገር ሁሉ የሚጣለው ተብሎ የሚታሰበው ወንዝ ላይ አጠገብሽ እኮ ነው ወንዙ፣ ቤትሽ አጠገብ ነው ያለው። ግን ቆሻሻ የምንጥለው ወንዝ ላይ ነው። ምን አይነት እሳቤ እንደሆነ አላውቅም። ሁለተኛ የሽንት ቤት እንትኖች ፍሳሾች ወንዝ ውስጥ ነው የሚገቡት። መጠበቅ አለብን፣ መንከባከብ አለብን እና
እዛ ላይ በደንብ መሰራት አለበት ብዬ አምናለሁ። እኔም የተሻለኝ አስተዋጽኦ አደርጋለሁ። አመሰግናለሁ በጣም። የአዲስ አበባ የወንዝ ዳርቻ ልማት ምን ነገሮችን ይዟል የሚለውን እየተመለከትን የወንዞቹን ዳና ተከትለን እየተጓዝን በመንገዳችን ላይ ደግሞ ያገኘናቸውንም ሰዎች እንደዚሁ እያዋራን ከነሱ ጋር እየተጨዋወትን ወንዞቹን መሰረተ ልማቶቹንም እየተመለከትን መንገዳችን ይቀጥላል፣ አያበቃም። እስከ መጨረሻው ድረስ የወንዝ ዳርቻ ልማት ስራውን እንመለከታለን። አሁንም አብረን እንሄዳለን። የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ መጪውን የትንሣኤ በዓል ምክንያት በማድረግ ከ233 ሺህ በላይ ለሚሆኑ ወገኖች ማዕድ አጋሩ። ማዕድ ከማጋራት ባለፈ በከተማዋ ለበዓል በሚደረግ ግብይት የኑሮ ጫናን ለማቃለል በበጀት ድጎማ ሰፊ የምርት አቅርቦት መፈጠሩን ጠቁመዋል። ከንቲባዋ ይመራደም ተጨማሪ አለው። የለውጥ ስራው በሰው ላይ የተገነባ የሰብአዊነት ከፍታ፣ የልማት ጉዞ ደግሞ ሰው ተኮር ከ8 ዓመት በፊት የመጣውና በኢትዮጵያውያን ብርቱ ጥረት የጸናው የመጋቢት 24 ለውጥ አንዱ መለኪያ ዛሬ ላይ የሚታየው የማዕድ ማጋራት ሆኖ አዲስ አበባን የአብሮነትና የሰብአዊነት መዲና ጭምር አድርጓታል። ከተማዋ ድጋፍ የሚሹ ነዋሪዎቿን የመጪውን ትንሣኤ በዓል ጨምሮ በየሃይማኖታዊ በዓላቱ ምን ጎደለ ብላ በመጠየቅ እንደ ማንኛውም ነዋሪ በዓላትን በደስታ እንዲያሳልፉ የሚያስፈልጋቸውን አቅርባ የኔነት ከተማነቷን እያስመሰከረች ቀጥላለች። የከተማችን ነዋሪዎች ምን ጎደለባቸው፣ ምን ተሟላላቸው ብለን ሁልጊዜ በመፈተሽ በማየት ችግሮችን በመቅረፍ በተለይም ደግሞ ዘላቂ ልማት ከማምጣት አንጻር ዘርፈ ብዙ ጥረቶችን እያደረግን በርካታ ስኬቶችም ተመዝግበዋል። ከተማችን ለሀብታሙም፣ ለደሃውም፣ ለተማረው፣ ላልተማረው፣ ለሴት፣ ለወንድ፣ ለሕፃን፣ ለአዋቂው፣ ለሁሉም የተመቸች እንድትሆን ልማታችን አካታች ልማት እንዲሆን አድርገን ነው እየሰራን ያለነው። አዲስ አበባ በአንድ በኩል ድጋፍ ለሚሹ ነዋሪዎች ማዕድ ስታጋራ፣ በሌላ በኩል ደግሞ ለበዓሉ በሚደረግ ግብይት የኑሮ ጫናን ለማቃለል ከፍተኛ በጀትን በመመደብ በቂ ምርት እንዲቀርብ ተደርጎ የተረጋጋ ገበያን ፈጥራለች። የገበያውን ሁኔታ ምክንያት ባደረገ፣ የበዓሉን ሁኔታ ምክንያት ባደረገ፣ አሁን ደግሞ በመካከለኛው ምስራቅ ከነዳጅ ጋር ተያይዞ በመጣው አንዳንድ ጫና ምክንያት የገበያ ሁኔታው በከፍተኛ ሁኔታ መደጎምን የሚጠይቅ ሆኖ ስላገኘ ነው በበርካታ መንገድ ከበጀታችን መድበን ከከተማው አስተዳደር በጀት መድበን የገበያውን ጉለት እያሟላን ያለ ነው። በአንድ በኩል የምርት እጥረት እንዳያጋጥም፣ በሌላ በኩል ደግሞ ምርት በተመጣጣኝ ዋጋ መቅረብ እንዲችል በዚህ በሁሉም በኩል እየተረባረብን የተረጋጋ የገበያ ሁኔታ በከተማችን እየተካሄደ ነው። በከተማ ደረጃ የበዓል ማሳለፊያ ድጋፍ የተደረገላቸው ከ233 ሺህ በላይ ነዋሪዎች ለተለያዩ ማህበራዊ ችግሮች የተጋለጡ አካል ጉዳተኞች፣ ጧሪና ደጋፊ የሌላቸው አረጋውያን እንዲሁም ዝቅተኛ ገቢ ያላቸው ናቸው። በማዕድ ማጋራቱ ድጋፍ የማድረጉ ሰው ተኮር ተግባርም ከአጠቃላይ የድህነት ቅነሳ ስትራቴጂ ጋር የተናበበ ተደማሪ አቅም ነው። እኛ የምንገነባው ከተማ ለጥቂት ባለጸጋዎች ብቻ የምትመች ሳትሆን በዝቅተኛ ድሮ ደረጃ ላይ ያሉ ዜጎችም ከእድገቱ ተጠቃሚ የሚሆኑበትና አሁን ያለባቸውን ጉድለቶችም በመተባበርና በመደጋገፍ እየሞላን እንድንሄድም የሚያስችልና በዘላቂነትም ድህነትን ለመቀነስ የሚያስችል ፕሮግራም ጋር የተጣጣመ ነው። ይሄ ተግባር መንግስትና ሕዝብ፣ ባለሀብትና ነዋሪዎች በአንድ የፍቅር ሰንሰለት ተሳስረው ድህነትን በጋራ ለመቅረፍ የገቡት ቃል ኪዳንም ማሳያ ነው። ድጋፍ የተደረገላቸው ወገኖችም በዓሉን በደስታ ለማሳለፍ የሚያስችላቸው መሆኑን ተናግረዋል። ችግራችንን ተረድተው ድካማችንንም ደካማ ጎናችንንም ተረድተው ይህንን ማዕድ ማጋራትም ስላጋሩ በጣም አመሰግናለሁ። በጣም ደስ ብሎኛል። ተመስገን፣ ደስተኛ ነኝ። ለማዕድ ማጋራት መርሃ ግብሩ ድጋፍ ላደረጉ ልበቀና ባለሀብቶችና አካላት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ምስጋና አቅርበዋል። ሁለተኛው የኢትዮጵያና ቡሩንዲ የጋራ የሚኒስትሮች ኮሚሽን ስብሰባ በአዲስ አበባ እየተካሄደ ነው። የጋራ የሚኒስትሮች ኮሚሽን ስብሰባው በኢትዮጵያና በቡሩንዲ መካከል ያለውን የሁለትዮሽ ግንኙነትን ትብብር ይበልጥ ለማጠናከር ያለመ ነው።
የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና የቡሩንዲ የውጭ ጉዳይ ቀጠናዊ ትስስርና የልማት ትብብር ሚኒስትር ኤድዋርድ ቢዚማና የሁለቱ ሀገራት ትብብር በሚጠናከርባቸው ዘርፎች ላይ ተወያይቷል። ኢትዮጵያና ቡሩንዲ በኢኮኖሚ፣ በማህበራዊ፣ በቱሪዝም፣ በዲጂታልና በጸጥታ ማስከበር ላይ ያላቸውን ትብብር ለማጠናከር እንደሚሰሩም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግሯል። በሰላምና ጸጥታ እንዲሁም በመከላከያ ትብብር ላይ ለቀጠናዊና ለአህጉራዊ ደህንነት ሁለቱ ሀገራት በትብብር እንደሚሰሩ የውጭ ጉዳይ ሚኒስትሩ አክለዋል። የቡሩንዲ የውጭ ጉዳይ ቀጠናዊ ትስስርና የልማት ትብብር ሚኒስትር ኤድዋርድ ቢዚማና በበኩላቸው የኢትዮጵያና ቡሩንዲን የሁለትዮሽ ግንኙነት በማጠናከር በግብርና፣ በቱሪዝም፣ በማኒፋክቸሪንግና በሌሎች ዘርፎች ያለንን ግንኙነት ለማጠናከር እንሰራለን ብለዋል። በሁለተኛው የኢትዮጵያና ቡሩንዲ የጋራ የሚኒስትሮች ኮሚሽን ስብሰባ በ11 ዘርፎች ላይ ለመስራት የሚያስችሉ ስምምነቶች ተካሂደዋል። ኢትዮጵያና ጃፓን በጸጥታና ደህንነት ጉዳዮች ትብብራቸውን ወደ ላቀ ደረጃ ለማሳደግ በሚያስችላቸው ጉዳዮች ዙሪያ መክረዋል። በጃፓን የጠቅላይ ሚኒስትር ልዩ አማካሪ ኦ ሳዳማና በኢትዮጵያ የጃፓን አምባሳደር ሺባታ የተመራ የልዑካን ቡድን ከኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት ከፍተኛ የስራ ኃላፊዎች ጋር መክሯል። ምክክሩም በቀጠናዊና ዓለም አቀፋዊ የጸጥታና ደህንነት ጉዳዮች የሚደረጉ ትብብሮችን ወደ ላቀ ደረጃ ለማሳደግ በሚቻልባቸው ጉዳዮች ዙሪያ ያተኮረ ነው። በቀጠናው የሚንቀሳቀሱ ሽብርተኛ ቡድኖችንና ድንበር ተሻጋሪ ወንጀሎችን መከላከል እንዲሁም በሳይበርና በአቪዬሽን ደህንነት ዙሪያ የሚደረጉትን ትብብሮችና የመረጃ ልውጦች ለማጠናከርም መክረዋል። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ዶክተር አሰፋ አብዩ በኢትዮጵያ ሀገራዊ ለውጡን ተከትሎ የተከናወኑ ፖለቲካዊ፣ ኢኮኖሚያዊና የጸጥታ ዘርፍ ሪፎርሞችን በተመለከተ ለጃፓን ልዑክ አባላት ገለጻ አድርገዋል። የጃፓን ጠቅላይ ሚኒስትር ልዩ አማካሪ ኦ ሳዳማና ኢትዮጵያ ካላት ስትራቴጂካዊ ጠቀሜታና ተጽዕኖ ፈጣሪነት አንጻር የሁለቱን ሀገራት ትብብርና አጋርነት ወደ ላቀ ደረጃ ለማሳደግ እንደሚሰራ አመልክተዋል። ኢትዮጵያ በሰላማዊ መንገድ የባህር በር ባለቤትነት ለማረጋገጥ የጀመረቻቸውን ጥረቶች ጃፓን እንደምትደግፍም ይፋ አድርጓል። የጃፓን ጠቅላይ ሚኒስትር አማካሪ የኢትዮጵያን የኢኮኖሚ እድገት ማድነቃቸውን የብሔራዊ መረጃና ደህንነት አገልግሎት መረጃ ያመላክታል። ሰባተኛውን ጠቅላላ ምርጫ ወደ ተመለከቱ ዘገባዎች እናልፋለን። በሰባተኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች በፌዴራሊዝም የፖሊሲ አማራጮቻቸው ላይ ያተኮረ ክርክር በብሔራዊ ምርጫ ቦርድ አዘጋጅነት አካሂዷል። በክርክሩም ብልጽግና፣ ኢዜማ እንዲሁም ሰላም ለኢትዮጵያና ትብብር ለኢትዮጵያ አንድነት የየራሳቸውን የፌዴራሊዝም እሳቤዎች ለመራጩ ሕዝብ አቅርቧል። ብሩክታዊት አስራት ዝርዝር አላት። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ በማስመልከት የፖለቲካ ፓርቲዎች የየራሳቸውን ፕሮግራሞችና የፖሊሲ አማራጮች ለመራጩ ሕዝብ የሚያስተዋውቁበት መድረክ አዘጋጅቶ በማካሄድ ላይ ይገኛል። በዚህ መድረክ ላይ የተለያዩ የፖለቲካ ፓርቲዎች በፕሮግራሞቻቸውና በፖሊሲ ጉዳዮች ላይ ያተኮሩ የክርክር መድረኮችን እያካሄዱ ይገኛሉ። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ እንደገለጹት አሁን የተዘጋጀው መድረክ ከዚህ ቀደም ከነበሩት መሰል መድረኮች በተለየ መልኩ እንዲከናወን መደረጉን ነው። ተሳታፊዎች በሚገኙበት 3 ሞዴሬተሮች ባሉበት ሪሰርች የሚያደርጉ አካዴሚሽንስ ምን አይነት የክርክር አርዕስቶች ቢመረጡ ይሻላል የሚለውን ሪሰርች የሚያደርጉ ባለሙያዎች ተካፍለውበታል። ፋክት ቼከሮች አሉ። እዚህ የሚደረጉት ክርክሮችና የሚሰጡት ዴታዎች በእውነት መሬት ላይ ያሉ ዴታዎችና ፋክቶች ናቸው የሚሉ ፋክት ቼከርስ አሉ። በመድረኩ የብልጽግና፣ ኢዜማ፣ ትብብር ለኢትዮጵያ አንድነት ጥምረትና ሰላም ለኢትዮጵያ ጥምረት በፌዴራሊዝም ላይ ያላቸውን ፕሮግራሞችና የፖሊሲ አማራጮችን አቅርበዋል። ሰላም ለኢትዮጵያ ጥምረት ተመጣጣኝ ህብረ ብሔራዊ ፌዴራሊዝምን እየተከተልኩ ነው ይላል። ጥምረታችን የሚከተለው ተመጣጣኝ ህብረ ብሔራዊ ፌዴራሊዝም ነው። ይህ እሳቤ ብዝሃነትን በአንድ ጎኑ ይዞ በዚያው ልክ አስተዳደራዊ ምቹነትንና ልማትን በሌላ ጎኑ በመያዝ ሁለቱን አጣጥሞ የሚያስኬድ ነው። ይህ ቅኝት ከእውቅናና ማንነት ጋር ያሉ ጥያቄዎችን በአጥጋቢ ሁኔታ የሚመልስ ብቻ ሳይሆን በሂደት የብሔር ጽንፈኝነትን እንዳይፈረጥም ለማንነት የሰጠውን ስፍራ በእኩል ደረጃ ለአብሮነትና ለጋራ ልማት በመስጠት የህዝቦችን አንድነት እና የሀገረ መንግስትን ጤናማነት ያረጋግጣል።
የኢዜማ ፓርቲ በበኩሉ በአንድ ሀገር ላይ ሀቀኛና ችግር ፈቺ ሀሳብ መኖር አለበት ይላል። የፌዴራል አደረጃጀት ሲባል ዜጎች የፖለቲካና ሲቪል መብታቸውን በአግባቡ የሚጠቀሙበት የመንግስት ስልጣን ምንጭና ባለቤትነት በተግባር እንዲረጋገጥ የሚያደርጉበትና ያላቸውን ሀብቶች በአግባቡ እንዲጠቀሙ የሚያደርግ ነው። በአንድ ሀገር ችግር ፈቺ ሀቀኛ የሆነ የፌዴራል አደረጃጀት አለ ሊባል የሚችለው ዜጎች ነጻ ተሳትፎ የሚያደርጉበት ዲሞክራሲያዊ ስርዓት ሲኖር፣ ግልጽነትና ተጠያቂነት ሲኖር፣ የመንግስት አስተዳደር ለሁሉም እኩል የሚደርስበት ሲሆን ነው። ትብብር ለኢትዮጵያ አንድነት ጥምረትም በፌዴራሊዝም ላይ ያለው ፕሮግራምና የፖሊሲ አማራጩ ህዝብን የመንግስት ባለቤት ማድረግ ላይ እንደሚሰራ ያነሳል። በትክክል መንግስት ወደ ህዝብ የቀረበና ህዝቡ ደግሞ የዛ መንግስት ባለቤት ነኝ ብሎ የሚያምንበት አሰራር እንዲሆን እናደርጋለን። በመልክዓ ምድር፣ በህዝብ አሰፋፈር፣ በኢኮኖሚ ሁኔታ ውስጥ ግንዛቤ ላይ ያስገባ አሁን እንደዚህ ብለን የምንናገረው ብቻ ሳይሆን ወደፊት በምናደርጋቸው እንቅስቃሴዎች የባለሙያዎችን ምክረ ሀሳብ የህዝብንም እንዲሁ ደግሞ ፍላጎት መሰረት ያደረገና በትክክለኝነት የህዝብ ሉዓላዊነትን የህዝብ የስልጣን ባለቤትነትን የሚያረጋግጥ የዲሞክራሲ የፌዴራሊዝም ስርዓት እንዲፈጠር እናደርጋለን። የብልጽግና ፓርቲ ህብረ ብሔራዊ የፌዴራል ስርዓትን እከተላለሁ ብሏል። ብልጽግና ፓርቲ በሀገራችን ያለው ሰፊ ብዝሃነት ለኢትዮጵያ አንድነት መሰረት እንዲሆን አድርጎ መጠቀም ይቻላል፣ ብዝሃነትም ጸጋ እንጂ ስጋት አይደለም ብሎ ያምናል። በሀገራችን ያለው የብሔር፣ የቋንቋ፣ የባህልና ሌሎች ማንነቶች ብዝሃነት ለኢትዮጵያ አንድነት እንደ ጸጋ ለመጠቀም የመንግስት አወቃቀሩ ህብረ ብሔራዊ የፌዴራል ስርዓት መሆን አለበት ብለን እናምናለን። ህብረ ብሔራዊ ወንድማማችነትንና እህትማማችነትን በማዳበር በጋራ ትርክት ላይ የተመሰረተ ጠንካራ ኢትዮጵያዊ አንድነትን መገንባት ይቻላል ብለን እናምናለን። ይህ መድረክ ፓርቲዎች አማራጭ ሀሳባቸውን ለብዙሃኑ ህዝብ እንዲያደርሱ ትልቅ እድል የፈጠረ ከመሆኑም በላይ መራጩ ህዝብ በእውቀት ላይ ተመስርቶ እንዲመርጥ ያስችለዋል። ወጣቶች ለሀገር የነገ ተስፋ መሰረት ለመጣል ከታዛቢነት ወጥተው በፖሊሲ ቀረጻና በውሳኔ ሰጭነት ሊሳተፉ ይገባል። ከተለያዩ ክልሎች የመጡ ወጣቶች የተገኙበትና የወጣቶች ሁለንተናዊ ተሳትፎ ላይ ትኩረቱን ያደረገ ውይይት ተካሂዷል። ዛህራ መሐመድ ተጨማሪ አላት። በኢትዮጵያ ዘላቂ ሰላምን ለማስፈንና የዲሞክራሲ ስርዓትን ለመገንባት በሚደረገው ጥረት ወጣቱ ከመራጭነት ባለፈ ወደ ውሳኔ ሰጪነት ሊመጣ ይገባል። በወጣቶች ተሳትፎ ላይ የተገነባች ጠንካራ መሰረት ያላትና የበለጸገች ኢትዮጵያን እውን ለማድረግ ዲሞክራሲያዊ መብቶችን መጠቀም እንደሚገባ ወጣቶች ይናገራሉ። ከፊታችን እንደምናውቀው 7ኛ ሀገራዊ ምርጫ ሀገር አቀፍ ደረጃ ይካሄዳል። ከዚህ አኳያ እንግዲህ ወጣቶች ሚና መሆን አለበት እንደምናስበው በንቃት እያንዳንዱን የምርጫ እንቅስቃሴ በንቃት እንዲተሳተፉ ማድረግ ነው። በንቃት እንዲሳተፉ ስንል ከየት ይጀምራል? ከምርጫ ካርድ ከማውጣት ጀምሮ ማህበረሰቡን ከማንቃት ማህበረሰቡን ካርድ እንዲያወጣ ከመቀስቀስ ከዚህ አኳያ የራሳቸውን ድርሻ መውሰድ አለባቸው ብለን እናምናለን። ስለዚህ መላ የኢትዮጵያ ወጣቶች ከጫፍ እስከ ጫፍ ያሉት በየትኛውም ክፍል ያሉት ወጣቶች በንቃት እንዲሳተፉ ነው ጥሪ የምናደርገው። ምርጫ የሀገር ጉዳይ እንደመሆኑ ወጣቶች ደግሞ በሁሉም ዘርፍ ላይ የራሳቸውን ተሳትፎና አስተዋጽኦ ማበርከት አለባቸውና እዚህም ላይ ደግሞ በነቂስ መሳተፍና ሌላውንም የማህበረሰብ አካል ማንቃት ስራዎችን መስራት አለባቸው ብዬ አስባለሁ። በ7ኛ ሀገራዊ ምርጫ በፓርላማ ውስጥ ሰፊ ወጣቶች እናያለን ብለን እንጠብቃለን። በርካታ ወጣቶች ተሳትፈዋል በሀገራዊ ምርጫ። በገዢ ፓርቲም በተፎካካሪ ፓርቲዎችም አሁን የምናያቸው ፊቶች በምርጫ ክርክርም ጭምር የምናያቸው ወጣቶች ናቸው። ስለዚህ 7ኛ ሀገራዊ ምርጫ በህዝብ ተወካዮች ምክር ቤት በርካታ ወጣቶችን እናያለን። በ7ኛው ጠቅላላ ምርጫ ወጣቶች በንቃት በመሳተፍ ለዲሞክራሲ ባህል ግንባታና ለፖሊሲ ቀረጻ የድርሻቸውን መወጣት ይጠበቅባቸዋል። ዘንድሮ ብዙ ወጣቶች በዚህ ምርጫ ሂደት የተመዘገቡ ያሉበት ሁኔታ አለ። ከሁሉ በላይ ደግሞ ወጣቶች በቅድመ ምርጫም በምርጫም በድህረ ምርጫም ትልቅ አቅም አላቸው ብለን እናስባለን። ቁጥራቸውንም ስናስብ ቀላል አይደለም። እንደ ሀገር ዛሬ ላይ ወደ 50 ሚሊዮን የሚጠጉ ወጣቶች አሉ። 50 ሚሊዮን አቅም ለዚህ ምርጫ ቀላል አይደለም። ነገ በነሱ መጻኢ ህይወት ላይ ነገ በነሱ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጠቃሚነት ላይ የሚወሰኑ ምርጫ ነው። በምርጫ የሚመራው መንግስት በደንብ በበሰለ መረጃ ላይ በተመሰረተ ሁኔታ መምረጥ አለባቸው ብለን እናስባለን። ይሄ ምርጫ ተአማኒ እንዲሆን፣ ነፃ እንዲሆን፣ ሰላማዊ እንዲሆን ትልቅ ኃላፊነቶች አሉባቸው። በጣም ሰፊ ስራዎችን እየሰሩ ነው። አሁንም ያናጠናክረው መስራት አለባቸው ብለን ነው የምናስበው። ዲሞክራሲ በሂደትና በንቁ ተሳትፎ የሚጎለብት ስርዓት ነው። በመሆኑም ወጣቶች ከታዛቢነት ባለፈ በፖሊሲ ቀረጻ፣ በምርጫ ሂደትና በውሳኔ ሰጪነት ቦታዎች ላይ ድምጻቸውን በማሰማት ለሀገራቸው የነገ ተስፋ መሰረት መጣል ይኖርባቸዋል።
ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎች ቀጥለዋል። የኢትዮጵያ አየር መንገድ በራዕይ 2040 ዓመታዊ ገቢውን ከ3 እጥፍ በላይ በማሳደግ 30 ቢሊዮን ዶላር ለማድረስ አቅዷል። አየር መንገዱ በዚህ በቀጣይ 14 ዓመታት ሊያሳካ ባቀደው ግብ የበረራ መዳረሻውንም 243 ያደርሳል። አየር መንገዱ በረራ ከጀመረ ዛሬ 80 ዓመታት ሞልቶታል። አባዲዌናይ ተጨማሪ አለው። ከዛሬ 80 ዓመታት በፊት በአፍሪካ ሰማይ ላይ የታየችው አንድ አነስተኛ አውሮፕላን ዛሬ በዓለም አቀፍ ደረጃ ለሚውለበለብ ታላቅ የንግድ ምልክት መሰረት ትጥላለች ብሎ የገመተ ጥቂት ነበር። የኢትዮጵያ አየር መንገድ በ1938 ዓ.ም መጋቢት 30 ቀን ከአዲስ አበባ ተነስቶ በአስመራ በማድረግ ካይሮ የመጀመሪያ በረራውን አድርጓል። ዛሬ 8 አስርት ዓመቱን ሲደፍን የአፍሪካ ኩራትና የዓለም የሰማይ ላይ ግዙፍ ተወዳዳሪ ሆኗል። የኢትዮጵያ አየር መንገድ ጉዞ የስኬት ታሪክ ብቻ ሳይሆን የማይበገሩ ኢትዮጵያውያን የጽናት መገለጫም ነው። ያለፉት 80 ዓመታት ለኢትዮጵያ አየር መንገድ የእድገት፣ የትርፋማነት፣ የአገር ኩራት የሚሆኑ ተግባሮችን የፈጸመበት ወቅት ነው። በዲሲ-3 አውሮፕላኖች ዛሬ አገልግሎት ላይ በሌሉ በጣም እጅግ ኋላ ቀር በሆኑ አውሮፕላኖች በረራ የጀመረ ሲሆን ባለፉት 80 ዓመታት ግን የበረራ አድማሱን በ5 አህጉራት በማስፋፋት ሲያድግ የቆየበት ዘመን ነው። አፍሪካ ገና ከቅኝ ግዛት ቀንበር ባልወጣችበት ወቅት የኢትዮጵያ አየር መንገድ አህጉሪቱን ከቀሪው ዓለም ጋር በማገናኘት ትልቅ ግልጋሎት አለው። ዛሬ የኢትዮጵያ አየር መንገድ ከ145 በላይ ዓለም አቀፍ መዳረሻዎች አሉት። ዛሬ የኢትዮጵያ አየር መንገድ በአጠቃላይ በዓለም አቀፍ ደረጃ 145 መዳረሻዎችን በመብረር ከአፍሪካ ትልቁ ስመጥሩ አየር መንገድ ለመሆን የቻልንበት ዘመናት ናቸው። ቦይንግ፣ ኤርበስ የሚባሉ ትላልቅ የአውሮፕላን አምራቾች ያመረቷቸው እጅግ ዘመናዊ የሆኑ አውሮፕላኖችን ጨምሮ በድምሩ ወደ 150 በላይ የሚሆኑ ዘመናዊና ትልልቅ አቅም ያላቸው አውሮፕላኖችን የማብረር አቅም ላይ ደርሰናል። በየዘመኑ የሚመጡ ዘመናዊ አውሮፕላኖችን በመግዛት ሁልጊዜም በአፍሪካ ፈርቀዳጅ የሆነው አየር መንገዱ ቀጣይ ስኬቱን ቀድሞ በመተለም ሲደርስበትም ደጋግሞ አሳይቷል። ባለፈው በጀት ዓመት 7.6 ቢሊዮን ዶላር ገቢ ያገኘው አየር መንገዱ በራዕይ 2040 ወደ 30 ቢሊዮን ዶላር ለማሳደግ አቅደዋል። የምንበርባቸውን የበረራ አድማሶች በከፍተኛ ደረጃ ለማስፋፋት አቅደናል። ዛሬ ካለው 145 መዳረሻዎች ወደ 243 ዓለም አቀፋዊ መዳረሻ ለመድረስ አስበናል። የአውሮፕላኖቻችን ብዛት ዛሬ ካለው 150 ወደ 350 ከጥፍ በላይ ለማሳደግ እቅድ ይዘናል። ይህን ሁሉ ሰርተን በአመት ወደ 30 ቢሊዮን ዶላር የሚጠጋ ገቢ ለማፍራት አስበናል።
የኢትዮጵያ አየር መንገድ በራዕይ 2040 ያስቀመጠው እቅድ ተቋሙን ከአፍሪካ ኩራት ባለፈ የዓለም አቀፉ አቪዬሽን መሪ ተዋናይ ለማድረግ ያለመ ታላቅና ስልታዊ ጉዞ ነው። ይህ እቅድ አየር መንገዱን ወደ አዲስ ከፍታ የሚያሸጋግረውም ይሆናል። በቢሾፍቱ ከተማ አቅራቢያ የሚገነባው ግዙፍ አውሮፕላን ማረፊያ ደግሞ ይህንን ለማሳካት ትልቅ አቅም የሚፈጥርለትም ነው። የአፍሪካ አደጋ ስጋት አቅም የተሰጠውን ተልዕኮ ሙሉ በሙሉ እንዲወጣ የፖለቲካ ቁርጠኝነት፣ አስተማማኝና ቀጣይነት ያለው የፋይናንስ ስርዓት ያስፈልገዋል። 16ኛው የአፍሪካ የአደጋ ስጋት አቅም ጉባኤ ለሉዓላዊነት መተባበር በሚል መሪ ሀሳብ በአዲስ አበባ እየተካሄደ ነው። ብሩክ ተስፋዬ ተጨማሪ ያለው። ኢትዮጵያ ነጻነትና ሉዓላዊነት ከሚል ስም ጋር አብራ የምትጠቀስ ዜጎቿም የሚኮሩበት ማንነት ነው። ነገር ግን በተፈጥሯዊና በሰው ሰራሽ ችግሮች ምክንያት ለእርዳታ እጅን መዘርጋት ከኢትዮጵያዊነት ጋር አብሮ የማይሄድ መራር እውነታ ሆኖ ቆይቷል። ተፈጥሯዊ ገጸ በረከቷ የበዛላት ኢትዮጵያ ትናንት በአውደ ግንባር በሕይወት መስዋዕትነት ያጸናችው ሉዓላዊነቷ በምግብ ሉዓላዊነትም አለመደገሙ ቁጭትን ሲፈጥር የኖረ ሀቅ ነው። በምዕራብ ሐረርጌ ዞን ገመችስ ወረዳ ኗሪ የሆነው አህመድም ከዓመታት በፊት ሕይወቱን ለማስቀጠል የነበረው አማራጭ ለእርዳታ እጁን መዘርጋት ነበር። እነዚያ ወቅቶች ስብዕናና ክብሩን የፈተኑም ነበሩ። ጉየት የሮ ሰድኛቹን ደንደኝ ሁሊን ደማ ቱሬቹ በቀን 3 ጊዜ መመገብ አይታሰብም። ራሴን ለማኖር ሸክም ሰራ ነበር። ጧት ከበላው ምሳ አይታሰብም። ራት ከተገኘ ግን እበላለሁ። ባለፉት ዓመታት የመደመር መንግስት በጀመራቸው ከተረጅነት የሚያላቅቁ ስራዎች ምድሩ አረንጓዴ ለብሶ የእርሻ መሬቱን ማገግሞ ዛሬ እንደ አህመድ ያሉ ምርታማ ሆነው ታሪካቸው ተቀይሯል። በልልን ለፈበረን አንቆቴ ሄክታር ተኮ ይሆን ቅንዲ ሰዴት ጀማ ቅንዲ ሰዴት ተራ አፍሩ ቢሽንጋን ቆቴ ዘንድሮ ያረስኩት መሬት ስፋት 1 ሄክታር ወይም 8 ጥማድ ነው። 4ቱ ማሽላ፣ 4ቱ ደግሞ በቆሎ ነው። የዘራነው ምርጥ ዘር ሲሆን ያረስነውም በክላስተር ነው። ከበቆሎ 20 ኩንታል ከማሽላ ደግሞ 25 ኩንታል አገኛለሁ ብዬ እጠብቃለሁ። እንዲህ ያሉና መሰል የሰብአዊ ድጋፍ ሉዓላዊነትን የማረጋገጥ የአደጋ ምላሽ ፈንድን አቋቁማ ጭምር ችግሮቿን በራሷ አቅም ምላሽ ለመስጠት ኢትዮጵያ እያከናወነቻቸው ያሉ ማርሽ ቀያሪ ስራዎች 16ኛው የአፍሪካ አደጋ ስጋት አቅም ጉባኤን እንድታስተናግድ ተመራጭ አድርጓታል። ለሉዓላዊነት መተባበር በሚል መሪ ሐሳብ 39 የአፍሪካ አባል ሀገራት ከፍተኛ አመራሮች በተገኙበት ጉባኤ ላይ ጠንካራ የፖለቲካ ቁርጠኝነት እንዲሁም አስተማማኝና ቀጣይነት ያለው የፋይናንስ ስርዓት ለሰብአዊ ሉዓላዊነት ወሳኝ መሆኑን ኢትዮጵያ አስገንዝባለች። Excellencies, for the ARC group to fully realize its mandate, ክቡራንና ክቡራት የአፍሪካ አደጋ ስጋት አቅም ኤአርሲ ግሩፕ የተሰጠውን ተልዕኮ ሙሉ በሙሉ እንዲወጣ ጠንካራ የፖለቲካ ቁርጠኝነት እንዲሁም አስተማማኝና ቀጣይነት ያለው የፋይናንስ ስርዓት ያስፈልገዋል። እዚህ ኢትዮጵያ ውስጥ በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነትና መመሪያ በአየር ንብረት ለውጥ ምክንያት የሚከሰቱ አስከፊ እውነቶችን ለመቋቋም የሚያስችሉ የረጅም ጊዜ ስልቶችን እየተገበርን እንገኛለን። ምንም እንኳን ለእነዚህ የአየር ንብረት ችግሮች የምናበረክተው አስተዋጽኦ ዝቅተኛ ቢሆንም ዛሬ በዓለም ላይ እየታዩ ያሉ እውነታዎችን ከግምት ውስጥ በማስገባት አባል ሀገራት ለራሳቸው ጉዳይና ጥቅም ሲሉ በንቃት እንዲሳተፉ ለማሳመን ቁርጠኛና ፈጠራ የተሞላበት ስራ መስራት አለብን። እኛ የበኩላችንን ሳናበረክት ከሌላ ቦታ ተጨማሪ ድጋፍ መጠየቅ ተገቢም ሆነ አሳማኝ አይሆንም። የአፍሪካ አደጋ ስጋት አቅምን ለመገንባት የኢትዮጵያ መንግስት ጠንካራ ፖለቲካዊ ውሳኔ አሳልፎ ተጨባጭ ለውጥም አምጥቷል። climate extremes and disease outbreaks የአየር ንብረት መዛባትና የበሽታ ወረርሽኞች መጠናቸውና ስርጭታቸው እየጨመረ መጥቷል። በተለይም አቅመ ደካሞች ሰለባ እየሆኑ ነው። ይህ ደግሞ እንዲቀጥል መፍቀድ የለብንም። በሌላ በኩል ዓለም አቀፋዊ ትብብር እየቀነሰ ሲሆን ቀደም ሲል ድጋፍ ያደርጉ የነበሩ አካላትም የራሳቸው ተደራራቢ ቅድሚያ የሚሰጧቸው ጉዳዮች ገጥመዋቸዋል። በመሆኑም አባል ሀገራት ለዜጎቻቸው ደህንነት ትልቅ ኃላፊነትና ተጠያቂነት ሊወስዱ ይገባል። አዲስ አበባ ያለው የፖለቲካ አመራር ይህን አጀንዳ በከፍተኛ ትኩረት እንደሚከታተለው ላረጋግጥላቸው እወዳለሁ። በታላቁ አረንጓዴ አሻራ በምግብ ሉዓላዊነት፣ በሌማት ትሩፋትና በታዳሽ ኃይል ዘርፎች እያከናወናቸው ያሉ ተግባራት የአፍሪካ አደጋ ስጋት አቅም ተቋምን የመቋቋም አቅምን ለመገንባት ከሚሰራቸው ስራዎች ጋር ቀጥተኛ ትስስር አላቸው።
በመድረኩ የአፍሪካ አንድነት በንግግር ብቻ የሚገታ ሳይሆን በአባል ሀገሮች መካከል ያለውን አጋርነት በተጨባጭ ስልቶች ማሳየት የግድ ስለመሆኑም ተመላክቷል። ራስን በማላመድ ራስን በማሻሻልና አዳዲስ አሰራሮችን በመፍጠር መለወጥ ይኖርብናል። ከተቋማዊ አደረጃጀቶች ባሻገር ሁሌም ሊያነቃን የሚገባ አንድ ጽኑ ሀሳብ አለ። እሱም ተግባራዊ የሆነ የአፍሪካ አንድነት ወይም ፕራግማቲክ ፓን አፍሪካኒዝም ነው። ይህ የአፍሪካ አንድነት በንግግር ብቻ የሚገታ ሳይሆን በሀገሮቻችን መካከል ያለውን አጋርነት በተጨባጭ ስልቶች ወደ ተግባር የሚለውጥ መሆን አለበት። ድርቅ ወይም ሌሎች የአየር ንብረት ቀውሶች እኛን አፍሪካውያንን በሚፈታተኑበት ወቅት የመጨረሻው መፍትሄ አገራዊ ብቻ ሳይሆን አህጉራዊ መሆን ይኖርበታል። አቅማችንን መገንባትና ይህንኑ ዓላማ መከተል ያለብንም ለዚህ ነው። ኢትዮጵያ ይህንን ጉባኤ በላቀ ሁኔታ ከማስተናገዷን በላይ እውነተኛ አፍሪካዊ አንድነትን፣ ባለቤትነትንና ኃላፊነትን የሚያንጸባርቅ አዲስ የአስተናጋጅነት ደረጃን አስቀምጣለች። ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን ተጠናቋል። አልጋነሽ ተካ ዜናዎቹን እያቀረብ ከእናንተ ጋር ቆይታ አድርጌያለሁ። ስለተከታተላችሁ እናመሰግናለን።